አርዕስተ ዜና። ሰባተኛው ሀገራዊ ምርጫ ፍትሐዊና ዲሞክራሲያዊ ሆኖ መካሄድ አለበት ሲሉ የአዲስ አበባ ነዋሪዎች ገለጹ። በኢትዮጵያ የዋጋ ግሽበት ቀንሷል ቢባልም በገበያው ላይ የሚታየው ግን በተቃራኒ ነው ተባለ። ከውጭ የአሜሪካ መንግስት ኒኮላስ ማዱሮን በቁጥጥር ስር መዋሉ በአፍሪካ ባለስልጣናትና በክልላዊ ድርጅቶች ዘንድ ከፍተኛ ስጋት ፈጥሯል ተባለ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ለምልክት ቋንቋው ደግሞ ዳዊት ጎሳኤ አብሮኛል። ሰባተኛው ሀገራዊ ምርጫ ፍትሐዊና ዲሞክራሲያዊ ሆኖ መካሄድ አለበት ሲሉ የአዲስ አበባ ነዋሪዎች ገለጹ። ነዋሪዎቹ ተፎካካሪ ፓርቲዎችም በምርጫው ሲሳተፉ የሀገሪቷን እድገትና ሰላም ለማጽናት ባለመ ሐሳብ መሆን እንዳለበት አሳስበዋል። ሰላማዊት ሙሉጌታ ተጨማሪ አላት። የዘንድሮው ሰባተኛው ሀገራዊ ምርጫ ግንቦት 24 ቀን 2018 ዓ.ም እንደሚካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው የጊዜ ሰሌዳ አስታውቋል። ለምርጫው የቀረው ጊዜ ደግሞ አጭር ከመሆኑ አንጻር ፓርቲዎች እጩዎቻቸውን ለማዘጋጀት ለመመዝገብና ለመራጮች ለማስተዋወቅ በርካታ ተግባራትን እያከናወኑ ነው። ከዚህ አንጻር መራጩ ሕዝብ መጪው ምርጫ እንዴት እየተመለከተው ነው ሲል ኢሳት የአዲስ አበባ ከተማ ነዋሪዎችን አነጋግረዋል። ነዋሪዎቹ በሰጡት አስተያየት ምርጫው የሀገሪቱን ሰላምና አንድነት የሚያረጋግጥ እንዲሆን እንደሚፈልጉ ተናግረዋል። ምርጫ እንዳለ አውቃለሁ። በግንቦት 24 ተብሎ እንደታወጀ በሚያስ ሜዳ ሰምቻለሁ አለ። ምርጫው እንግዲህ እንደ ቀድሞ ኮሮጆ እንዳይገለበጥ በስነ ስርዓት ተጠብቆ አሁን ባለፈው ስድስተኛው ምርጫ በጥሩ ሁኔታ ሄደዋል። ሆኖም ግን አሁንም ይቀራል። እኛ የምንፈልገው አንዲት ኢትዮጵያን ነው። ምርጫው ፍትሃዊ ሆኖ ሲሄድ አግባባዊ ሆኖ ሲሄድ አካሄዱንና የምርጫ ስነ ስርዓቱ ተጠብቆ ሲሄድ ሁሉ የተስተካከለ ይሆናል። አገር ውስጥ ምንም ችግር አይኖርም። አንድነት ሲኖር፣ ሰላም ሲኖር፣ ምንም ብሔረሰብ ልዩነት ሳይኖር ምርጫው ሲካሄድ በስነ ስርዓት ሲካሄድ የተስተካከለ ነገር፣ የተስተካከለ አገር፣ የተስተካከለ መንግስት ይኖራል። ስለዚህ ስርዓት ያለውን ህጋዊ የሆነውን ህገ መንግስቱን ጠብቆ የሚሄደውን ፓርቲ ነው ሰው የሚፈልገው። ምርጫ ደግሞ አንድ ፓርቲ ብቻውን ተወዳድሮ የሚያሸንፍ ከሆነ ምርጫ አለ አይባልም። ተፎካካሪ ፓርቲዎች እንዲኖሩ ማድረግ፣ ማብቃት፣ በሎጂስቲክም በተለያየ ነገሮች እንዲደራጁ ማድረግ የመንግስት ስራ ነው። ተፎካካሪ ፓርቲዎች አሉ። እነሱ ህጉን በጠበቀ መንገድ በነጻነት ተንቀሳቅሶ እንዲወዳደሩ መንግስት ማበረታታት አለበት። ይሄ ካልሆነ ፍትሃዊ ሊሆን አይችልም። ምርጫው የተስተካከለ ፍትሃዊ የሆነ አድሎ የሌለ መሆን ያለበት ምርጫ 97 ተገልብጦ እንደ የህዝቡን ምንም ሳይቀበሉ ተገልብጦ ኮሮጆ እንደ ባዶ ሆኖ ኢህአዴግን ብቻ እንዲመረጥ የተደረገ አለ። ይህ ሁሉ እንዳይኖር ዛሬ ቴክኖሎጂ ባለበት ሰዓት ተቃዋሚም ገዢው መንግስትም በእኩላዊነት በህዝቡ ፊት ቀርቦ ተወዳድሮ አሸንፎ የሚሆን መንግስት ይሁንልን ነው የምንለው። ሂደት ላይ ከተፎካካሪ የፖለቲካ ፓርቲዎች ምን ይጠበቃል ብለን ላቀረብነው ጥያቄም ነዋሪዎቹ ተከታዩን ምላሽ ሰጥተዋል። እኔ ጠንካራ የፖለቲካ ፓርቲ ያለው አይመስለኝም፣ በራሴ በኩል ማለት ነው። ጠንካራ የፖለቲካ ፓርቲ ብኖር እንግዲህ ያው እንቅስቃሴ ሊያደርግ ይችላል። አሁን ለምሳሌ ፖለቲካ ፓርቲ እንዲኖር መንግስት ራሱ ድጋፍ እየሰጠ ነው በዚህ ሰዓት ማለት ነው። በአንድነት አንድ ኢትዮጵያ እንደሚያመጡ ይደረግልን። እኛ ተጎዳን፣ ህዝባችን ተጎዱ፣ ብዙ ህዝብ ሞታ፣ ብዙ ህዝብ ታፈና። ይሄንን የሚከለክል መንግስት፣ ስርዓት የሚያስይዝ መንግስት እንዲፈጠርልን ምርጫው ፍትሃዊ እንዲሆንን እንፈልጋለን። ለራሴ አሁን የት እንዳሉ ማን ፓርቲ እንዳለ የት ፓርቲ እንዳለ የሚያውቀው ነገር የለም። በፊት ይረባረባል፣ ይራሮጣል፣ ደግሞ ወረቀት ይበትናል፣
የተለያየ ነገሮችን ምርጫ ይዛን ጊዜ አለ እንደዚህ ተዘጋጁ ምናምን ብሎ ያወራል በሚዲያ ሁሉ ያስተላልፋል ተፎካካሪ ፓርቲዎችም አንድን አገር ይመራሉ አንድን ህዝብ ይመራሉ አንድ ነገር ወደ እድገት ጎዳና እንዲደርስ አደርጋለሁ የሚል ሐሳብ ይዞ የመጣ ከሆነ በሌላ በአሉባልታ ወሬ በሌላ ነገር በጸብ መምጣት የለባቸውም እነሱም የሚሻለውን ህዝብ እንዲመርጥ ለህዝብ ማቅረብ አለባቸው እነሱም ማለት ነው በሰላማዊ መንገድ መሳተፍ አለባቸው ጠቅላይ ሚኒስትር አብይ አህመድ ባለፈው በህዝብ ተወካዮች ምክር ቤት አባላት ፊት ሀገራዊ ምርጫ ወቅቱን ጠብቆ እንደሚካሄድ ገልጸው ተፎካካሪ ፓርቲዎችም ለምርጫ አስቻይ የሆነ ዝግጅት እንዲያደርጉ መጠየቃቸው ይታወሳል በኢትዮጵያ የዋጋ ግሽበት ቀንሷል ቢባልም በገበያው ላይ የሚታየው ግን በተቃራኒው ነው ተባለም ገበያውን ለማረጋጋትና ተጨባጭ ለውጥ ለማምጣት ምርት በስፋት ወደ ገበያው ማቅረብ እንደሚገባ የምጣኔ ሀብት ባለሙያዎች ገልጸዋል መሰረት ባዩ ተጨማሪ አላት የኢትዮጵያ ስታቲስቲክስ አገልግሎት ባወጣው መረጃ የታህሳስ 2018 ዓመተ ምህረት አጠቃላይ የዋጋ ግሽበት መጠን ወደ 9.7 በመቶ መቀነሱን ገልጿል። ይህም በታህሳስ 2017 ዓመተ ምህረት ከተመዘገበው 11.0 በመቶ ጋር ሲነጻጸር ከፍተኛ ቅናሽ አሳይቷል ብለዋል። በተጨማሪም 2017 ዓመተ ምህረት ጀምሮ አጠቃላይ የዋጋ ግሽበቱ እየቀነሰ የመጣ በመሆኑ የዋጋ መረጋጋት ትርጉም ባለው መልኩ እየተሻሻለ መሆኑን የሚያሳይ መሆኑን አገልግሎቱ ገልጿል። ኢሳት ነጻ የህዝብ ሚዲያ በጉዳዩ ላይ የምጣኔ ሀብት ባለሙያዎችን አነጋግሯል። በጉዳዩ ላይ አስተያየታቸውን የሰጡት የምጣኔ ሀብት ባለሙያው መሐመድ ጋዳፊ አገልግሎቱ መረጃ ሲያወጣ የዋጋ ግሽበቱን የሚለካበት የራሱ የሆነ መስፈርት እንዳለው ገልጸው አሁን ላይ ካለው ነባራዊ የገበያ ሁኔታ አንጻር ግን ቀንሷል ማለት አስቸጋሪ ነው ብለዋል። በማህበረሰቡ በኩል ከውጭ የሚገቡም ሆነ በሀገር ውስጥ የሚመረቱ የፍጆታና ሌሎች ምርቶች ዋጋ እየጨመረ መምጣቱንም ተናግረዋል። የተሻሻለው የተጨመረው ነገር የለም እንደውም እየባሰ ነው የሚሄደው በቀን በቀን ኢንፍሌሽኑ ስለትክክል እነሱ ለብድር ወይም ብድር ለማግኘት አለዛ ደግሞ ሁኔታዎች ይሄ ነው ብለው ለማለት ይሄ በባለሙያ የሚሰራ ካልኩሌሽን ነው ግን ወደ መሬት ስትሄጂ ግን ወደ ማህበረሰቡ ስትሄጂ ግን የተሻሻለ ነገር የለም እየባሰ ማንኛውም እንኳን ተውጭ የሚመጣ ታገርም ውስጥ የሚገቡ እቃዎች እየጨመሩ ነው የሄዱት እዛው የሚመረቱ ስለዚህ ምንም ነገር ማስረጃም የለም ሁኔታውም የሚናገረው መሬት ላይ ያለው ይሄንን ነው ሌላኛው የምጣኔ ሀብት ባለሙያ ፋሲል ጣሰው በበኩላቸው ተቋማት የሚሰጧቸው አገልግሎቶች እንዲሁም በገበያ ላይ የሚቀርቡ ምርቶች ዋጋ እየጨመረ ነው ብለዋል። ተጨባጭ የሆነ የዋጋ ግሽበት ቅነሳ ለማምጣት የሰላምና የጸጥታ ችግሮችን በመፍታት ምርት በስፋት ወደ ከተሞች እንዲገባ ማድረግ እንደሚያስፈልግ ገልጸው ቁጥጥርን በሚመለከትም ተቋማት በቅንጅት መስራት እንዳለባቸው ጠቁመዋል። ለምሳሌ እንዴ አሁን ባለፈው ወር ምንድነው የሚሆነው የቴሌኮሙኒኬሽኑ በ23% አይደለም እንደጨመረው ሌሎቹም ምርት አይነቶች እንደዚሁ እየተጨመሩ ነው ሄዱትና ከሪያሊቲ ጋር ሲታይ የቀረበው ሪፖርት መዝገብ ተኮር አለመሆኑን ብቻም ሳይሆን ሪያሊቲውን አልገለጸልንም የዋጋ ንረት ከምርት ሂደት ጋር የተያዘ ነው ምርትን በጥራትም በብዛትም በደንብ ማምረትና ማቅረብ ይሄ ደግሞ ምን ያስፈልገዋል ስንል ሰላም ስለዚህ የአመራሩ በቀጥታ ወደ ሰላም ውስጥ አተኩሮ አጠቃላይ ስራና ኃላፊነቱን ለዜጎቹ ለገበያ ተዋናዮች መስጠት አለበትና እነኚህ ነገሮች መደረግ አለባቸው ሌላው ግብርናው ወሳኝ ነው ከፍተኛውን ሰፊ ኢኮኖሚ ያዘ ነው እና ከዚህ አንፃር እንደገና ለግብርናው የምንሰጠው ትኩረት እንደው በአየር ላይ ሳይሆን ወቅቶቹን አማክሎ ወቅቶቹን ከግብአት ውስጥ አስገብቶ ስራት አለበት ባለሙያዎቹ የኢኮኖሚው ዘርፍ በአግባቡ በመፈተሽ ዋጋ ንረትን ማረጋጋት እንደሚገባ አሳስበዋል ኢንስቲትዩቱ የግብርናውን ዘርፍ ወደ ላቀ ደረጃ ለማሸጋገር እየሰራ መሆኑን ገለጸም። ከተቋቋመ 15 ዓመት የሆነው የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት በግብርና ዘርፍ እድገት ያበረከተውን አስተዋጽኦ አስመልክቶ መግለጫ ሰጥቷል። የኢንስቲትዩቱ ኮሚኒኬሽን ዳይሬክተር ዶክተር ብሩክታዊት እጅጉ እንዳሉት ምርታማነትን በመጨመር የግብርናን ትራንስፎርሜሽን እውን ለማድረግ በርካታ ተግባራት ተከናውነዋል።
በተጨማሪም ኢንስቲትዩቱ ከተቋቋመ ጊዜ አንስቶ የዘርፉን ማነቆዎች በጥናት በመለየትና አዳዲስ ፕሮጀክቶችን በመተግበር ከፍተኛ አስተዋጽኦ አድርጓል ብለዋል። በዚህም ቴክኖሎጂ በመጠቀም ትስስር በማጠናከር ቅንጅት በማሳደግና ጠንካራ አጋርነትን በማጎልበት ውጤት መመዝገቡን ተናግረዋል። ኢንስቲትዩቱ የግብርና ግብዓቶችና ቴክኖሎጂዎችን ለአርሶ አደሩ በማቅረብ ጉልህ አስተዋጽኦ አበርክቷልም ብለዋል። የዓለም የምግብና እርሻ ድርጅት ፋኦ በፈረንጆቹ 2019 ባጠናው ጥናት ኢንስቲትዩቱ ከምስረታው ጀምሮ ለኢትዮጵያ ጠቅላላ ሀገራዊ ምርት የ1.7 ቢሊዮን ዶላር አስተዋጽኦ ማድረጉን ገልጸዋል። በኢንስቲትዩቱ ድጋፍ 286,000 አርሶ አደሮች ከድህነት መላቀቃቸውን ማረጋገጡን ዶክተር ብሩክታይት እጅጉ በመግለጫቸው አስረድተዋል። አክለውም አደይ የተሰኘ ግብርና ተኮር የወጣቶች ስራ ዕድል ፈጠራ ፕሮግራም በመተግበር የወጣቶችን ሕይወት ለማሻሻል አካታች ስራ እየተሰራ እንደሆነ አንስተው በፕሮግራሙ ከ200,000 በላይ ወጣቶች ስራ አግኝተዋል ብለዋል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ አሁን ደግሞ የቢዝነስ ዘገባዎችን ወደ እናንተ የምናደርሱበት የአየር ጊዜ ላይ ደርሰናል። ገነት ዘዘው ተጠብቀናለች። ወደዛው እንለፍ። ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ጃፓን በኢትዮጵያ ለሚከናወኑ የሰብአዊና የልማት ስራ የሚውል የ10.5 ሚሊዮን ዶላር ድጋፍ አደረገች። ኢትዮጵያና የጃፓን ልዑክ በንግድና በኢንቨስትመንት ላይ ተከታታይ ውይይት ያካሄዱ ሲሆን ጃፓን ለሰብአዊና ለልማት ስራዎች የሚውል የ10.5 ሚሊዮን ዶላር ድጋፍ ማድረጓን የተባበሩት መንግስታት ድርጅት አስታውቋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ውይይቱ የገንዘብ ሚኒስትር አቶ አህመድ ሺዴንና በጃፓን የውጭ ጉዳይ ሚኒስትር ዴኤታ ኩኒሚትሱ አያኖ የተመራ የልዑካን ቡድን ያገናኘ እንደነበር ገልጿል። ወደ 40 የሚጠጉ የጃፓን ኩባንያዎች ተወካዮችን ያካተተው ይህ ልዑክ ከ2001 ዓ.ም ወዲህ ወደ ኢትዮጵያ የመጣው ሶስተኛው የልዑካን ቡድን መሆኑን ሚኒስቴሩ አስታውቀዋል። በዚህ ወቅት የገንዘብ ሚኒስትሩ አቶ አህመድ ሺዴ ለልዑካን ቡድኑ በኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያ አጀንዳ ላይ ገለጻ ያደረጉ ሲሆን በማኑፋክቸሪንግ፣ በኢነርጂ፣ በግብርና ማቀነባበሪያ፣ በሎጂስቲክስ እና በዲጂታል ዘርፎች ላይ ያተኮሩ ማሻሻያዎችን ዘርዝረዋል። የገንዘቡ ድጋፍ በአየር ንብረት ለውጥ እና በመፈናቀል ምክንያት ለተፈጠሩ ችግሮች ምላሽ ለመስጠት እንዲሁም የኑሮ ሁኔታውንና መሰረታዊ አገልግሎቶችን መደገፍ በተመድ ኤጀንሲዎች በኩል ተግባራዊ እንደሚደረግ አስታውቋል። ኢትዮጵያና የዓለም ባንክ ለከተማ ማህበረሰብና ለወጣቶች የሚውል የ250 ሚሊዮን ዶላር የድጋፍ ስምምነት ተፈራረሙ። የገንዘብ ሚኒስቴርና ዓለም ባንክ የከተማ ምርታማ ሴፍቲኔትና የስራ ዕድል ፈጠራ ፕሮጀክት ለማስፈጸም የሚውል የ250 ሚሊዮን የአሜሪካን ዶላር ተጨማሪ የገንዘብ ድጋፍ ስምምነት ተፈራርመዋል። ስምምነቱን የገንዘብ ሚኒስትር ዴኤታ ወይዘሮ ሰመሬታ ሰዋሰው እና የዓለም ባንክ የኢትዮጵያ፣ የኤርትራ፣ የሱዳንና የደቡብ ሱዳን ዳይሬክተር ማርያም ሳሌ ተፈራርመዋል። ይህ ተጨማሪ የገንዘብ ድጋፍ የኢትዮጵያ መንግስት በከተማዋ የሚኖሩ አነስተኛ ገቢ ያላቸውን የህብረተሰብ ክፍሎች ኑሮ ለማሻሻል የሚያግዝ መሆኑ ተገልጿል። እንዲሁም ወጣቶችንና ሴቶችን በስራ ገበያ ውስጥ ይበልጥ ተጠቃሚ ለማድረግ የተጀመረውን ስራ አጠናክሮ ለማስቀጠል የሚያግዝ መሆኑን ከገንዘብ ሚኒስቴር ያገኘነው መረጃ ያመለክታል። ክልሉ ባለፉት 6 ወራት ውስጥ ለ56146 ዜጎች የስራ ዕድል መፍጠሩን አስታወቀ። የቤንሻንጉል ጉሙዝ የስራና ክህሎት ቢሮ ኃላፊ አብዱል ሰላም ሸንገል ከተፈጠረው የስራ ዕድል ውስጥ 20996 ያህሉ ቋሚና ቀሪው ደግሞ ጊዜያዊ መሆኑን ተናግረዋል። የስራ ዕድሉ የተፈጠረው በንጋት ሐይቅ ላይ አሳ ማስገርና የትራንስፖርት አገልግሎትን ጨምሮ በንብ ማነብ፣ በግብርና ልማት እንዲሁም በሌሎች መስኮች መሆኑን አብራርተዋል። ከዚህ ውስጥ ለ7026 ዜጎች የተፈጠረው የስራ ዕድል በግብርና ዘርፍ መሆኑን አመልክተዋል።
በዚህም መሰረት በንጋት ሐይቅ ላይ ለጊዜው በአጫጭር የጀልባ ትራንስፖርትና አሳ ማስገር ዘርፍ የስራ ዕድል መፍጠሩን ጠቅሰው በቀጣይ በተለያዩ ዘርፎች የስራ ዕድል ለመፍጠር ጥረት መጀመሩን ጠቁመዋል። በዚህም በንጋት ሐይቅ ዙሪያ ምን ያህል ስራ ዕድል መፍጠር እንደሚቻል የተጠና የስራ ገበያ ለመለየት ከአሶሳ ዩኒቨርሲቲ የምርምርና ማህበረሰብ አገልግሎት ጋር ጥናት ለማድረግ በቅርቡ የመግባቢያ ሰነድ እንደሚፈራረሙ ጠቁመዋል። በሌላ በኩል የውጭ ሀገር የስራ ዕድል ፈጠራን በተመለከተ 1073 ዜጎች የሚጠበቅባቸው ስልጠና አጠናቀው ለስምሪት ዝግጁ መደረጋቸውን አስረድተዋል። ዘገባው የኢዚያ ነው። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎችን ይመስላሉ። ወደ ቀጣይ ዜና ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ ሕዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። የአሜሪካ መንግስት ኒኮላስ ማዱሮን በቁጥጥር ስር መዋሉ በአፍሪካ ባለስልጣናትና በክልላዊ ድርጅቶች ዘንድ ከፍተኛ ስጋት ፈጥሯል ተባለም። የአፍሪካ ህብረትና የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ ድርጊቱ ዓለም አቀፉን ህግና የሀገሪቱን ሉዓላዊነት የጣሰ መሆኑን በመጥቀስ ሲያወግዙ፣ ባለሙያዎች ይህ ድርጊት ዓለም አቀፍ አሰራርን ሊቀይር ይችላል የሚል ስጋት አለን አሉ። ዮሐንስ ተስፋ የሰላምና የደህንነት መዋቅሯን በዓለም አቀፍ ህግ ላይ ለገነባቸው አፍሪካ የማዱሮ በአሜሪካ ኃይሎች መያዝ በሀገራት መሪዎችና ቀጠናዊ ተቋማት ዘንድ ድንጋጤ ፈጥሯል። የአህጉራዊ አንድነት ተምሳሌት የሆነው የአፍሪካ ህብረት በጉዳዩ ላይ ያለውን ጥልቅ ስጋት የገለጸ ሲሆን የምዕራብ አፍሪካ ተደማጭ ድርጅት የሆነው ኢኮዋስም ጥቃቱን አጥብቆ አውግዟል። ናሚቢያና ጋና አሜሪካን በመተቸት ሌሎች ሀገራትን ሲቀላቀሉ ባሳለፍነው የምዕራባውያኑ 2025 ከትራምፕ አስተዳደር ጋር ከፍተኛ ውጥረት ውስጥ ገብታ የነበረችው ደቡብ አፍሪካ ዋሽንግተን የተባበሩት መንግስታት ድርጅትን ቻርተር አንቀጽ 2 ንዑስ አንቀጽ 4ን መጣሷን ገልጻለች። ይህ አንቀጽ ደግሞ አባል ሀገራት የሌሎችን ሉዓላዊነት እንዲያከብሩ የሚያዝ ነው። አሜሪካ በበኩሏ ከዓለም አቀፍ ህጋዊ ማዕቀፎች አንድም ጋር ሳታፈነግጥ ድርጊቱን መፈጸሟን ብትገልጽም ባለሙያዎች ግን የድርጊቱ ህጋዊነት እንደ ሁኔታው ይወሰናል ይላሉ። የቀድሞ የቬኔዙዌላ ፕሬዚደንት ኒኮላስ ማዱሮ በቁጥጥር ስር መዋል አለአግባብ ከተፈጸመ ይህ ዓለም አቀፍ ህግን መጣስ ነው። ነገር ግን ከዚህ የሚነሳ ሌላ ሁኔታም አለ። አሜሪካ በድርድር የተገኘ መውጫ መንገድ ነበር ከምትለው መግለጫ አንጻር ካየነው ድርድሩ ከማን ጋር ነበር የሚለውን ጥያቄ መጠየቅ አለብን። ድርድሩ የተደረገው ከራሳቸው ከማዱሮ ጋር ነበር ወይስ ከቬኔዙዌላ መንግስት ጋር? ምክንያቱም ሁለቱም የተለያዩ ውጤቶች አሏቸው። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ በቅርቡ በሰጡት ቃለ መጠይቅ ዓለም አቀፍ ህግ መከተል አያስፈልገኝም በማለት ስልጣናቸው የሚገደበው በራሳቸው የሞራል እሴት ብቻ መሆኑን ተናግረዋል። አንዳንድ ባለሙያዎች አሜሪካ ወታደራዊ ኃይሏን በመጠቀም እርሷ ብቻ ከላይ የምትገኝበትን አዲስ የዓለም ስርዓት ለመፍጠር እየሰራች ነው ብለው ያምናሉ። ማዱሮን አግተውታል። ወደ ኋላ መመለስ የለም። አሜሪካ ሌላ ሀያል መሆኗን አሳይታለች። ይህም ማለት ብቻችንም መጓዝ ካለብን ለእናንተ ሉዓላዊነት ደንታ የለንም ማለታቸው ነው። ምንም እንኳን እኛ ከተባበሩት መንግስታት ድርጅት መስራቾች አንዱ ብንሆንም ይህንን ከማድረግ አልተቆጠብንም የሚል አንድምታም ይኖረዋል።
ምንም እንኳን የአፍሪካ መንግስታት ዋሽንግተንን በይፋ ቢያወግዙም ውስጥ ለውስጥ ግን ድርጊቱ ለአፍሪካና ለመሪዎቿ ምን ትርጉም ይኖረዋል በሚል እየተብሰለሰሉ ናቸው ተብሏል። ሌሎች ሀገሮችም ይህንን እንደ ሰበብ በመጠቀም በደካማ ተቃዋሚዎቻቸው ላይ ዓለም አቀፉን ሕግ ጥሰው ጥቃት ይፈጽሙ ይሆን የሚለው ማሳሳቢ ሆኗል። በአገሪቱ በርካታ ግጭቶች ባሉበት ሁኔታ ይህ አዲስ አዝማሚያ ሁኔታውን ይበልጥ እንዳያባብሰውም ስጋት አለ። መረጃውን ስናጠናቅር ሲጂቲኤን አፍሪካን ዋቢ አድርገናል። የአሜሪካ ሴናተሮች ትራምፕ ግሪንላንድን እንዳይቆጣጠሩ የሚያግድ ረቂቅ ሕግ አቀረቡ። የቀረበው ረቂቅ የአሜሪካ የመከላከያና የውጭ ጉዳይ መስሪያ ቤቶች ማንኛውንም የኔቶን አባል ሀገር ለማገድ ለመያዝና ለመቆጣጠር ወጪ እንዳያወጡ ይከለክላል። ሸሪፍ ኢማም ተጨማሪ አለው። የአሜሪካ ሴናተሮች ዶናልድ ትራምፕ የኔቶን ግዛት ጨምሮ ራስ ገዝ የሆነችውን የዴንማርክ ደሴት ግሪንላንድን ከመቆጣጠር የሚከለክላቸው የሕግ ረቂቅ ይዘው ቀረቡ። ማክሰኞ ዕለት የቀረበው ረቂቅ ወገንተኛ ያልሆነ የኔቶ የትብብርና የመከላከል ሕግ የመከላከያና የውጭ ጉዳይ መስሪያ ቤቶች የማንኛውንም የኔቶን አባል ሀገር ለማገድ ለመያዝና ለመቆጣጠር የሚያስችል ወጪ እንዳያወጡ የሚከለክል ነው። የሕጉ ረቂቅ የቀረበው በዲሞክራቱ ጂያን ሻን እና በሪፐብሊካኗ ሊሳ ማርኮስኪ ነው። ይህ የሆነው ደግሞ ትራምፕ በተደጋጋሚ ከፊል ራስ ገዝ የሆነችውን የዴንማርክ አካል ግሪንላንድን አስፈላጊ ከሆነም ኃይል በመጠቀም በዋሽንግተን ስር ለማድረግ ማቀዳቸውን ተከትሎ ነው። ይህ ወገንተኛ ያልሆነ የሕግ ረቂቅ የታክስ ከፋዩ ገንዘብ ኔቶን ለማፈራረስ መዋል የለበትም፣ እኛም ለኔቶ ያለንን ታማኝነት መጣስ አይገባንም ብለዋል የኒው ሃምፕሻየር ግዛት ተወካዩ ሻህን በሰጡት አስተያየት። ረቂቅ ሕጉ ግልጽ የሆነ መልእክት ያስተላልፋል ብለን እናምናለን። አሁን ላይ ግሪንላንድን በተመለከተ እየተራገበ ያለው ጉዳይ የአሜሪካንን የብሔራዊ ደህንነት ጉዳይ ችላ ያለ ነው ብለዋል። የአላስካው ግዛት ተወካይ ሪፐብሊካኑ ማርኮስኪ እንዳሉት 32 አባላት ያሉት ኔቶ የደህንነት ትብብር የዓለምን ሰላምና ደህንነት ለማረጋገጥ ጠንካራ የመከላከያ አካል ነው ብለዋል። በሎስ አንጀለስ ካሊፎርኒያ ዩኒቨርሲቲ ዓለም አቀፍ ሕግ ኤክስፐርት የሆኑት ጄሲካ ፔክ የቀረበው ረቂቅ ሕግ በኮንግረስ ከፍተኛ ድጋፍ ያገኛል የሚል ተስፋ እንዳላቸው ገልጸዋል። እንደዚህ ያሉ ሕጎች ተቀባይነት ማግኘት በፕሬዝደንቱ ላይ ክልከላ ይጥላል። ለብቻው ይህንን መሰል ውሳኔ መወሰናቸው ሀገሪቱ ከኔቶ ጋር ያላትን ግንኙነት አደጋ ላይ ጥለዋል ሲሉ ፒክ ለአልጀዚራ ነግረዋል። የትራምፕ ግሪንላንድን ወስዳለው እያሉ ማስፈራራት የዋሽንግተን አጋር ለሆኑ አውሮፓውያን ኔቶ አበቃለት የሚል ማስጠንቀቂያ ነው። ኔቶ የተመሰረተበት መርህ በአንድ አባል ሀገር ላይ የሚፈጸም ጥቃት በሌላው ላይ እንደተፈጸመ ይቆጠራል የሚል ነው። ትራምፕ እንደሚያምኑት አርክቲክን በስፋት መቆጣጠር ለአሜሪካ ብሔራዊ ደህንነት አስፈላጊ ነው የሚል ነው። ኔቶ ከሁለተኛው የዓለም ጦርነት ወዲህ ምዕራብ መራሹ የደህንነት ማስጠበቂያ መሰረት ተደርጎም ይወሰዳል። ትራምፕ ቻይና ወይም ሩሲያ ግሪንላንድን ሊወስዱ ይችላሉ። ምክንያቱ ደግሞ አካባቢው በውድ ማዕድናት የበለጸገ ነው። ትራምፕ ውለት ያላቸውን እቅድ ሲያብራሩ ከነሱ ጋር መስማማት ፈልጋለሁ፣ ቀላል ነው ብለው ነበር። ነገር ግን በአንድም ሆነ በሌላ በኩል ግሪንላንድን ማግኘት አለብን ብለዋል። የዴንማርክ ጠቅላይ ሚኒስትር ሚት ፍሬድሪክሰን እና የግሪንላንድ ጠቅላይ ሚኒስትር ጄንስ ፍሬድሪክ ኒልሰን ማክሰኞ ዕለት ከግዛቲቱ በላይ የኮፐንሃገን ሉዓላዊነት ይቀድማል በሚል ለትራምፕ ሀሳብ መልስ ሰጥተዋል። በአሜሪካና በዴንማርክ መካከል ምረጡ ብንባል አሁን ዴንማርክን እንመርጣለን ብለዋል ኔልሰን በጋራ በሰጡት ጋዜጣዊ መግለጫ ላይ። ዜናውን ስናዘጋጅ አልጀዚራና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ ሕዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት፣ ለምርት፣ ለወዳጅነት ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የሕዝብ ሚዲያ ለዕለተ ረቡዕ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን። የአዳይ አበባ ስቴዲየም ከፊፋ እውቅና አገኘ። በግንባታ ላይ ያለው የአዳይ አበባ ስቴዲየም የመጫወቻ ሜዳ በይፋ ተገምግሞ እውቅና ማግኘቱ ተገልጿል። የስቴዲየሙ መጫወቻ ሜዳ የተለያዩ መመዘኛዎችን በከፍተኛ ውጤት በማለፉ እውቅና እንደተሰጠው የባህልና ስፖርት ሚኒስቴር አስታውቋል።
የኢትዮጵያ ብሔራዊ ቡድን የ27 አፍሪካ ዋንጫ የቅድመ ማጣሪያ ተጋጣሚውን አወቀ። ካፍ የ27 አፍሪካ ዋንጫ የቅድመ ማጣሪያ ተጋጣሚዎችን በዕጣ ይፋ ሲያደርግ የኢትዮጵያ ብሔራዊ ቡድን ከምዕራብ አፍሪካዊቷ ሳሞቴሜና ፕሪንሲፔ ጋር ተደልድለዋል። የቅድመ ማጣሪያ ጨዋታዎች በሚቀጥለው መጋቢት ወር ውስጥ በሚኖረው የሊግ ቡድኖች ጨዋታ ረፍት የሚካሄዱ ሲሆን የኢትዮጵያ ብሔራዊ ቡድንም የመጀመሪያ ጨዋታውን ከሜዳው ውጭ ያደርጋል። ጨዋታውን በደርሶ መልስ የሚያሸንፈው ብሔራዊ ቡድን ደግሞ ወደ ማጣሪያው የምድብ ድልድል ያልፋል። የ27 የአፍሪካ ዋንጫ በምስራቅ አፍሪካ ሀገራት ኬንያ፣ ዩጋንዳና ታንዛኒያ አዘጋጅነት እንደሚካሄድ ይታወቃል። የኢትዮጵያ ፕሪሚየር ሊግ 15ኛ ሳምንት ጨዋታዎች ከነገ ጀምሮ ይደረጋሉ። ጨዋታዎቹ በአዲስ አበባና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚደረጉ ሲሆን ነገ በአዲስ አበባ ስቴዲየም ኢትዮጵያ መድን ከወልዋሎ ዓዲግራት ዩኒቨርሲቲ ቀን 9 ሰዓት ላይ ሲጫወቱ፣ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ደግሞ ባህር ዳር ከተማ ከመቀለ ሰባ እንደርታ ከቀኑ 10 ሰዓት ጀምሮ ይጫወታሉ። በ14 ሳምንታት የሊጉ ጉዞ ሲዳማ ቡና፣ ነገሌ አርሲና ፋሲል ከነማ እንደየ ቅደም ተከተላቸው ከአንደኛ እስከ 3ኛ ደረጃ ላይ በመቀመጥ ሊጉን ሲመሩት ወላይታ ዲቻ፣ መቀለ ሰባ እንደርታ፣ ወልዋሎ ዓዲግራት ዩኒቨርሲቲና አርባ ምንጭ ከተማ ደግሞ በወራጅ ቀጠና ውስጥ ይገኛሉ። የአፍሪካ ዋንጫ የግማሽ ፍጻሜ ጨዋታዎች ዛሬ ይደረጋሉ። በሞሮኮ አስተናጋጅነት እየተካሄደ የሚገኘው የ2025 የአፍሪካ ዋንጫ ውድድር የግማሽ ፍጻሜ ጨዋታዎች ዛሬ ይደረጋሉ። በዛሬ ጨዋታ የ21 አፍሪካ ዋንጫ የፍጻሜ ተፋላሚ የነበሩት ሴኔጋልና ግብጽ ወደ ፍጻሜ ለማለፍ እርስ በርስ ይገናኛሉ። የሁለቱ ሀገራት ጨዋታ ከምሽቱ 2 ሰዓት ላይ ይካሄዳል። አዘጋጇ ሞሮኮና ናይጄሪያ ደግሞ ምሽት 5 ሰዓት ጀምሮ ይጫወታሉ። ከ2 ዓመታት በኋላ ለግማሽ ፍጻሜ ያለፈችው ሞሮኮ በታሪኳ የአፍሪካ ዋንጫን አንድ ጊዜ ያሸነፈች ሲሆን ያሸነፈችውም እንደ አውሮፓውያን አቆጣጠር በ1976 በኢትዮጵያ የተዘጋጀውን 10ኛውን የአፍሪካ ዋንጫ ነበር። ተጋጣሚዋ ናይጄሪያ ደግሞ ውድድሩን 3 ጊዜ ያሸነፈች ሲሆን ባለፈው የ23 የአፍሪካ ዋንጫ ለፍጻሜ ደርሳ በአዘጋጇ ኮት ዲቫር ተሸንፋ ሁለተኛውን ማጠናቀቋ ይታወሳል። የዛሬዎቹ አሸናፊዎች እሁድ ጃንዋሪ 18 2026 በራባት በሚገኘው የልዑል መውላይ አብደላ ስታዲየም ለዋንጫ ይፋለማሉ። በመጨረሻም የካራባኦ ካፕ የግማሽ ፍጻሜ የመጀመሪያ ዙር ሁለተኛ ጨዋታ ዛሬ ምሽት 5 ሰዓት ላይ ቸልሲና አርሰናልን ያገናኛል። በለንደን ደርቢ ጨዋታ ከባለሜዳው ቸልሲ በኩል ሞሴስ ካይሴዶ፣ ሮሜዮ ላቪያና ሌቪ ኮሊን ለጨዋታው እንደማይደርሱ ሲገለጽ፣ በአርሰናል በኩል ደግሞ ካላፊዮሪ፣ ሞስኬራና ሂንካፔ በጉዳት ምክንያት እንደማይሰለፉ ታውቋል። ትላንት በሴንት ጄምስ ፓርክ በተደረገ የግማሽ ፍጻሜ ጨዋታ ማንቸስተር ሲቲ የአምናውን የውድድሩን አሸናፊ ኒውካስልን 2-0 ማሸነፉ ይታወሳል። የግማሽ ፍጻሜው የመልስ ጨዋታዎች ከ2 ሳምንት በኋላ ይደረጋሉ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙልቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሆንላችሁ። ለጤንነት፣ ለምርት፣ ለወዳጅነት ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮኝ ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ